መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ስማኝ ክልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማ ነገር አልፈልግም እኔ ምንም ነገር አልፈልግም። ገነት ነው ፈልጎ ኤርሚ ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ? ጉባኤ ውስጥ ምን አይነት ሰዎች እንደሚመጡ በምን አይነት ሁኔታ እንደሚመጡ ማንም ምንም አያውቅም። እግዚአብሔር ካልሆነ በስተቀር የለበሱት አንዳንዴ ንጹህ ይሆናል ያለቻቸውን አጥበው ነው የሚመጡት። ውስጣቸው ግን በቃ በባዶነት የተመታ ከቸርች ሲወጡ ሊበሉት እንኳን ያላቸው ነገር እንዳላቸው ተስፋ የሚያደርጉት ነገር ምንም ነገር የሌላቸው ያችን እህት እግዚአብሔር የነገረኝ እንደዛ ነበር። ከባሏ ጋር ጎኔ ከፊት ለፊት ባለው ወንበር ላይ ተቀምጣለች። በታያቸው ወንድሞች ናቶች ምንም ነገር የጎደለባቸው አይመስሉም። ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳት። ጉባኤው ካለቀ በኋላ ድጋሚ አግኝቻት አላውቅም። ኪሴ የሚቆረስ ነገር ኖሮ አልሰጣት። አገልጋይ ነኝ፣ ሙሉ ጊዜ አገልጋይ ነኝ። ግን ያባባ ድምፅ በቃ በፍጹም አልረሳውም። በቃ ባሰብኳት ቁጥር ማለት ነው ባሰብኳት ቁጥር ይሄ ወንድም የነገረኝ አይነት መልእክት ነው ጉባኤ ውስጥ የሰማሁት የነበረ ለማለት ነው። ስም ይባረክ አባዬ። እግዚአብሔር ወንድሞች እናቶች እዚህ እየጻፍኩ እያነበብኩ እራቴን እንኳን አልበላሁትም ቁጭ አድርጌው ማለት ነው። መብላት አቃተኝ፣ መጻፍም አቃተኝ፣ ማንበብም አቃተኝ። እሺ ሊመጣ አልቻለም። እኔ በስልክ ደውለታለሁ። መልካም ነበር እዚሁ አሁን በዚሁ ጊዜ ቢደረግ ማለት ነው። ነገ ላይ ባይሆን ብርክዬም ቸርች ነው ላይቡን ዘግቷል። ይመጣል ልጁ ኦኬ ላይቡን አስገብቶኝ አዘግቼዋለሁ። አሁን ያው ሲሲ መጥቷል። ማብሮኝ ነው የመጣው። እሺ ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ ሰላም ነው። አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር የሳሎን ጌታ እኔን ሲሆን እናንተን ገና አሁን ለብርቱ ጉዳይ ነው የፈለግኩት። እሱም በሌላ ቀን ትነግረናለህ። ቢኒያም አሁን ደውሎልህ ነበር አይደል? ሲሳይ ማይክን ክፈታውና አውራኝ። ቢኒያም ደውሎልህ ነበር አይደል? አሁን ማንጋል ላይ ሲኖ ምናምን እያለፈ ስለሆነ ይረብሻችኋል ብዬ እኮ ነው ሚውት ማለት ነው። አዎ እኔን ስማኝና መልስልኝ አንዴ። ቢኒያም አሁን ደውሎልህ ነበር አይደል? አንድ ጥያቄ ልጠይቅህ። በጎ ፍቃድ ነው የምጠይቅህ ልታደርግልኝ? አረ ችግር የለውም። እሺ የኢትዮጵያ ንግድ ባንክን አካውንትህን ለቢኒያም ከነሙሉ ስም አሁኑኑ ላክለት። አሁን እዚሁ ጋር ጻፍለት በዋትስአፕ። የለኝ ምንድነው የባንክ አካውንት ምንም ነገር የለም? አንድ ባንክ ያለችኝ አቢሲኒያ ብቻ ነው። ባንክ ራሱ ሄጄ አላውቅም። አንድ አቢሲኒያ ጓደኞቼ እዛ ስለሚሰሩ አካውንት ክፈት ብሎ እሷን አስከፍቶኛል እንጂ። እሺ የአቢሲኒያ ባንክ አለህ ቁጥርህ? ለስጣው ለቢኒ በውስጥ ጻፍለት ከነሙሉ ስምህ። ለቢኒያም ጻፈውና ቢኒ ፐብሊክ ያደርገዋል። ቲክቶክ ላይ ያለው ነው ስሜ። ቁጥሩን ልንገረው እዚሁ? ኖ እዛ ትንገር ጻፍለትና በውስጥ ጻፈልኝ። በውስጥ አሁን ጻፍለት። በውስጥ አሁን እዚሁ ሆነ ማለት ነው። ሳትወር አሁን ነው ዋትስአፕ ላይ ጻፍ። ዋትስአፕ ላይ ልላክልሽ ሜሴጅ እኔ መሆኔን እንድታቅ። ያ በውስጥ ነው፣ እዚህ ፐብሊክ እንዳታደርገው። እሺ ጽፈለታለሁ። እሺ ሚዩት አድርገውና ተጻጻፉና ቢኒያው ስጨርስ ንገረኝ። እሺ በኋላ ነው ከላይ ብዙ ኖ አሁን ከፈለክ ወይ ውጣና ጻፍለት ለቢኒያው
እየጻፈልህ ነው ቢኒያም ዋትስአፕህን ይኸው ዋትስአፕ ላይ ቢኒያም ነኝ ብዬ ጽፌልሃለሁ አሁኑኑ ጻፍልኝ ዋትስአፕ ልክ ነው ወገኖች ማለት በቃ እንድናደርግ አሁን በዚህ ጉዳይ ለዚህ ወንድም በልባችሁ ያሳሰባችሁን ገናና የሆነው የእግዚአብሔር ልጅ ኢየሱስ በመንፈሱ ለመንፈሴ ስለተናገረኝ ይህንን ወንድም አቅማችሁ የፈቀደውን ያህል የምታረጉ ወንድሞችና እህቶች ብታረጉ በሕያው ጌታ ፊት እነግራችኋለሁ አትከስሩም አትበሉ ከፈለገ ወስዶ የፈለገውን ነገር ያደርግበት ከፈለገ ይብላው ከፈለገ ይርጫው ከፈለገ ይጠጣበት ከፈለገ ምንም ብቻ ያደርግበት ግን ይሄ ወንድም እግዚአብሔር በመንፈሴ የተናገረኝ ነገር በጌታ ያመናችሁ ወንድሞችና እህቶች ይገባችኋል ሁሉ እዚህ አይነገርም እሱን በማድረግ የምትተባበሩ ወንድሞች ተባበሩ ቴንክ ዩ እግዚአብሔር ይባረክ ቴንክ ዩ ወንድምነት ካገኘ ላክልኝ ፐብሊክ አድርገው ትልቁ ላይ አደርጋለሁ አረ ኤርሚኔ ጨላል ፈልግም አንተ ስላልክ አይደለም ብራዘር ካልፈለክ ለሰዎች መስጠት ይችላል ማትፈልግ ከሆነ አትፈልግም እኔ ግን የታዘዝኩትን አደርጋለሁ እኔ ገነት ነው ፈልጎ ኤርሚ ገነት በመድዬ እኔ ቀልድ አላቅም በቃ መድዬ ገነት በገንዘብ አይገባም ብር ቆሻሻ ነው ብራዘር ቆይ ገነት በገንዘብ አይገባም በገንዘቡ ገነት እንድትገባ አይደለም በቃ እኔ ገና ምንም ሳትናገር ገና መጀመሪያ ገና ሲመር ሶስት ሰዎች ሆነው ገና ሰው እየገባ ያለ ነው ያየው በዛን ሰዓት እግዚአብሔር የተናገረኝ በባዶነት ተመታል የለም ማለት ኢትዮጵያውያን መግደርደር ካልሆነ በስተቀር የለም እጅ ላይ ኪስ ላይ ምንም ነገር እንደሌለ ያኔ ነው የነገረኝ እኔ ገና ሶስት ሰው ገና ላይቭ ስንገባ ማለት ነው እና ይሄንን ከገፋው እኔ ምንም ማድረግ አልችልም ብራዘር ኦኬ አንዳንዴ እግዚአብሔር ሊጎበኝ ሲመጣ እንኳን መግደርደር የለብህም ገና ሶስት ሰው አልኩ የመጀመሪያው ኖቲፊኬሽን ሲገባ እኔ በባለፈው ላይ ኤፍሬም በገባበት ሰዓት ላይ ያኔ በፌክ አካውንት ፎሎ አድርጌ ነበረ እና ኖቲፊኬሽን መጣ የሆነ ሜሴጅ ላይ ስል ማለት ነው ሲመጣ ስገባ 3 እና 4 ሰዎች ናቸው ገና ያኔ ነው ገና ፊትህን ሳየው እኔ እግዚአብሔር የሚናገር አምላክ ነው ላንተ ምናልባት ላይመስል ይችላል ግን በባዶነት የተመታ ሰው ነህ ብራዘር ያም ባዶነትህን እግዚአብሔር እዚህ ባሉ ቅንና የዋህ ኢትዮጵያውያንና በጌታ ያመኑ ወንድሞች እናቶቼ ነው እዚህ እየጠየቅን ያለ ነው ጸሎትም ያስፈልጋል በውስጥ መስመር እደውልልሃለሁ ኦኬ ጸሎት በደንብ ነው የሚያስፈልግህ በቤተ ክርስቲያንም መበርታት አለብህ ስልክህን ስለሰጡኝ እደውልልሃለሁ ቢኒያው ስለሰጠኝ ማለት ነው ኦኬ ቆይ ወገኖች ኦኬ አሁን ፐብሊክ ሊደረግ ነው ፐብሊክ ሊደረግ ነው ስልኩ ፐብሊክ ሊደረግ ነው መንግስተ ሰማያት በእግዚአብሔር ልጅ መግባትን ታገኛለህ ቅድም በአንተ ወንጌል ሰምቻለሁ ብለኸኛል አይደል እሱን እነግርሃለሁ በደንብ አብረን ነው የምንገባው በጌታ በኢየሱስ ክርስቶስ አምነን አብረን መንግስተ ሰማያት እንገባለን መንግስተ ሰማያት የምትገባበትን ብር አይደለም እዚህ የምንሰበስበው ላንተ የምትበላበት የምትጠጣበት የምትኖርበት ኑሮ ሆን እሱን ነው እግዚአብሔር ያወራኝ ኑሮ ላይ ማለት ነው ቴንክ ዩ ወገኖች ተባረኩ እሺ አካውንቱን ልኬልሃለሁ አንዴ ፕሮፋይልን እሱን ላድርገው እንዴ ወይስ እንትን ልላክልህ ፒክቸር ቆይ ወንድምነት ምንድን ነው ያልከኝ የት አለ ሞባይል ሁሉ እዚህ ያለው ምን ላይ ነው ይላክልኝ ኦኬ ዋትስአፕ ላይ ፒክቸሩንም ልኬልህ ፒክቸር አድርጌ ልኬዋለሁ እንትን ፖስት ለማድረግ ቴንክ ዩ እሺ ሲሳይ ወንድሜ አንድ የማይክ ክፈት እናውራኝ ሲሳይ ኤርሚ እኔ ምንም አልፈልግም እናቴ ትሙት እኔ በቃ አሁን ቅጥል ሊያረገኝ መድኃኒዓለም ለኔ ያደረገው ነገር ነው አገኛለሁ እሱ ላይ ኦኬ አንተ ገንዘብ አለ በኪስ የለም እኮ አሁንም እሱ ነው ያበላኝ ያጠጣኛለሁ እግዚአብሔር ነው እኮ አሁንም እሱ ሊያበላህ ሊያጠጣህ እኔ ምንም አልፈልግም አትፈልግም የእግዚአብሔርን በረከት እንዴ እግዚአብሔርን ማፈልጋለሁ የእግዚአብሔርን በረከት አትፈልግም የእግዚአብሔርን በረከት አትፈልግም
የመድኃኒዓለምን እኮ የእግዚአብሔርን በረከት አትፈልግም ወይ እንዴ? የእግዚአብሔርን በረከት እንዴት አባቴ ነው የምጠላው እኮ የእግዚአብሔር በረከት እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ስማኝ ነው መድኃኒዓለም ቆይ ሰማኝ ኢየሱስ ማለት እኔ ነኝ የሚዩት ያደረኩ ሰማኝ። እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር ይርዳል። ለምን መሞት ትፈልጋለህ ብራዘር? ኦኬ ለምን መሞት ትፈልጋለህ? የእግዚአብሔርን በረከት በልጆቹ በኩል እዚህ የወንጌል አማኞች ናቸው እዚህ ጉዳይ ላይ እንዲተባበሩ እንፈልገው። የእግዚአብሔርን በረከት ለምንድን ነው የምትገፋው ነው ብዬ የምልህ። ኦኬ በባዶነት ሰይጣን መጥቷል። በባዶነት ውስጥ ነው ያለው። እኔ ስምህን አላቅ፣ አንተ በሚዲያ ላይ ነው የምታቀኝ፣ በውስጥ አላወራኝ፣ ስልክህን አሁን ነው ሰዎች ይላኩልኝ። ስለዚህ የእግዚአብሔርን በረከት አትክፋ ብራዘር። አንዳንዴ በራችሁን አንኳኩቶ ሲመጣ አትክፉ። ምንም ላይሆን ይችላል። ከዚህ በኋላ ቅዱሳን ወገኖች በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምጽ ስለሆነ ነው የምናገረው። ለምን ነው መሞት የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። ግን አሁን የሚበላ ያስፈልጋል አንተ። ቴንክ ዩ። ስለዚህ አንዴ ማይክን ክፈትና ቁጥሩን አረጋግጥልኝ ፕሊዝ። ሌላ ነገር ባትናገር ደስ ይለኛል። እሺ ማይኩን ክፈተው ወንድሜ ሲስ። ጸሎት በደንብ የሚያስፈልግ በውስጥ ደውላለሁ። ቁጥሩን ብቻ አረጋግጥ። ኤርሚ ያልተረዳኝ ነገር አለ ኤርሚ። እኔ ቅርብ ጊዜ ነው ወንጌልን አንብቤ የተረዳሁትና ኢሳይያስ 53 አነበብኩ። በጣም ውስጥ ያረረ በቃ እንዴ ሰማይና ምድር የፈጠረው ጌታ በዚህ ልክ ወንጌልን አላቅም። እመቤቴ አርሴማ እያልኩ የኖርኩልኝ ችግር የለም። እሱን እኮ እነግርሃለሁ አልኩ። እሱን ነገር እኔ እውነቱን ስለበላው እዚህ ምድር ላይ ምንም አልፈልግም። እኔ ከልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማል። አይ ነው ገብተህ አሁን የጌታን ያረግ በቃ አድምጠኝ። የጌታን ፍቅር ቅድም እያነሳ ሲሲ አንድ ጊዜ ቆይ። ለምን እንደሚከራከረኝ አይደው ነው ይሄ ልጅ። ኦኬ የጌታ ፍቅር ኦኬ ልብን አግኝቶታል። ኦኬ ደስ ይለናል። ኦኬ በጣም አይዞህ፣ እሱን ትቀጥላለህ። እግዚአብሔር ግን ታሪክህን የሚለውጥበትን ነገር ጥቂቷን ነገር ለብዙ የሚያደርግበትን ነገር ለምንድን ነው የምትከለክለው? ማለት እንደው ዘመንህን ሁሉ የሚያኖር ብለን አንልም፣ ግን የእግዚአብሔር በረከት ጥቂቱም ቢሆን ባለጠጋ ያደርጋልና ለምንድን ነው መሞት እንፈልጋለሁ ብለህ ስትል ይገባኛል። አሁን እዚህ ልታወራ ያልፈልከውን እኔ እኮ ጌታ እግዚአብሔር አምላክ እኮ ስለተናገረኝ ነው እቤት መጥቼ የገባሁትኝ። ቀደም 3 ሰው ነው 4 ሰው በነበረበት ጊዜ ነው ላይቭ ላይ የመጣሁትኝ። ከዛ ወዲያውኑ ላኩልህ ገስት ላይ አስገብተኝም ጊዜ ትሰጠኛለህ ብዬ ነበር። አንተ ኮሜንት ላይ ከሚጻጻፉት ጋር ተጻጻፍክ። ኦኬ እንኳንም አገኘህ የጌታ ፍቅር ኢሳይያስ 53 ላይ ያለው። እኛም በዚህ ፍቅር ነው የተያዝነው፣ የጌታ ፍቅር ማለት ነው። ግን እሱኛው እንዳለ ሆኖ እሱ ላይ በደንብ አብረን እናወራለን፣ እንጸልይልሃለን። ጸሎት ያስፈልግሃል በደንብ። እሺ ይሄን የተደበቀውን ሰው እያስወርዱት ፕሊዝ። ምንድነው እንጸልይልሃለን። ይሄንን ፍቅር በውስጥ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር ቃል እንድትመገብ እንድታድግ ክትትል የሚያደርጉ ወንድሞች እና እኛም እንከታተላለን። ኦኬ አሁን ያስፈልገ እሱ ያ የእግዚአብሔር ፍቅር ዋነኛው እንዳለ ሆኖ አንተ በቃ ብራዘር ባዶ ነህ። ባዶ ማለት ምንም ነገር የለም በገንዘብ አቅጣጫ ማለት ነው። ስንት ኢትዮጵያውያን አሉ። ግን እኔ በዚህ መካከል ላይ ካገኘው እኔ የምጽፈውን ማነበውን ትቼ ነው ቁጭ ያልኩት። ስለዚህ ፍቃድልን። እሺ ይሄ የእግዚአብሔር ድምጽ ነው። አንተ ላታውቀው ትችላለህ፣ እኔ ግን በግልጥ እነግርሃለሁ። ኦኬ እኔ አንተ ኑሮውን ህይወትህን አላውቅም እና ተስፋ በመቁረጥ ልሙት ምናምን ነገር ብለህ ብራዘር ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። በቃ አውቃለሁ፣ ችግርተኛ ነኝ። ቴንክ ዩ አውቃለሁ። በቃ ፍርፋሪ እየበላሁ ምኖር ልጅ ነኝ። እኔ ፍርፋሪ እየበላሁ ነው ምኖር፣ ግን አልፈልግም። እሺ ወንድሜ ሚዩት አድርጌያለሁ። ቆይ አንድ ጊዜ አይ አልፈልግም እያለ አንፈልግም እያለ ቆይ ወንድሜ አንፈልግም እያለ በባዶነት የተመታ ሰው ነው።
ይኸው ጌታዬ ኢየሱስ የነገረኝ ገና 3 ሰው ሆኖ ሲገባ ነው። እኔ እዚህ ቁጭ ብዬ ስክሮል እያደረግኩ ያለው ማንደው ስክሮል አልኩ ሜሴጅ ላይ ስል የገባልኝ ማለት ነው። የሱም ኖቲፊኬሽን በፌክ አካውንት ገብቼ ሳየው ገና ሳየው ነው እግዚአብሔር የተናገረኝ። ይሄን ከገፋው አልፈልግም ብለህ ካልክ ብራዘር በባዶነት ነው በማጣት ነው ፍርፋሪ እየበላውን አልክ። ከዚህ ህይወት ውስጥ እግዚአብሔር ሊያወጣ እየፈለገ ለምን እንደሆነ አላቅም ወንድሞችና እህቶቼ። እሺ ቢኒያው ወንድም ኤርሜ ላኩልህ ሜሴጅ ነው። እሺ እሺ ሲሳይ አሁን ከአንተ የምፈልገው የላክልኝን ቁጥር ትክክል እንደሆነ እንዳልሆነ ለማረጋገጥ ለኤርሚያው አንብብለት። እሱም ብቻ ነው የምታደርገው። እሺ ያው ሲሳይ አንተ እግዚአብሔር ስለማትበልጥ ያ 11 36 74 253 ያንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ ወንድሜ ሲሳይ። ቆይ እህቴ ሰብልዬ ቆይ እንደዛ ሚዩትን አንሳው ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድነው? እሺ በቃ ተውኝ። እኔ ምንም አልፈልግም። ልክ ነው ወይ? ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ልክ ነው ልክ አይደለም በላይ። እኔ አልፈልግም። ምንም አንድ ብር አልፈልግም። አልሰማህም። ልክ ነው ልክ አይደለም በላይ። ቁጥሩ ትክክል ነው ያነበብኩት። በቃ ልክ ነው ኤርሚያው ይሁን በዛ። ኦኬ በውስጥ የጻፈልህ በትክክል ነው አይደል? በውስጥ ነው የጻፈልኝ። ወንድሞችና እህቶቼ ሰይጣን በማጣት መጥቶት እኔ ታውቃለሁ ይህን ሰው የታውቃለሁ። ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እኔ ስለሱ ታመምኩኝ እዚህ በጌታ በኢየሱስ ክርስቶስ። አዎ አልነው። ሌላውን እኮ በውስጥ ነው የማወራው፣ እዚህ አይደለም የማወራው። ሌላ ተጽዕኖ አለ። እሱን በውስጥ እኮ ልጨርስ ነበረ፣ ግን በዛ ተጽዕኖ ውስጥ ቢሆን እዚህ ደግሞ የሚበላ ነገር ያስፈልገዋል። ባዶ ነው ማለት እጁ ላይ ምንም ነገር የለም። ተስፋ የቆረጠ ሰው ነው ከዚህ የተነሳ። ለዚህ ነው አየህ ራሴን ላጠፋ ነው ብሎ የሚለው ማለት ነው። እኔን እኮ እዚህ እግዚአብሔር መንፈስ ሪል እኮ ስለሚናገረኝ ነው ወንድሞቼ እና እህቶቼ። ማንም ቢገለፍጥ ይገልፍጥ የመገለጥ አምላክ እግዚአብሔር ይናገራል። እንዴት ላድርገው ይሄን ሰው ወንድሞቼ እና እህቶቼ? በባዶነት ተመቶ ተስፋ ቆርጧል። መሞት ፈልጋለሁ አለ። እሺ አንዴ ጠብቁኝ፣ ልደውለው እንደምነት ልደውልለት። ኦኬ ጠብቁኝ። የላክልኝ ስልክ ትክክል ነው አይደል? እንደምነት እሱ የደወልክለት ቢኒያው ቁጥሩ ልክ ነው። የደወለለት ነው መሰል በውስጥ ፖዝ ነው። እሺ ኤርሚዬ። አቤት። የሚገርም ከ3 ቀን በፊት እኔ ተጨንቄ ስልኩን እባክህን ስልክህን ላክልኝ ብለውም እምቢ ብሎኝ ነበረ። ከ3 ቀን ከ4 ቀን በፊት ላይፍ ላይ ተገናኝተን ይሄንን ልነግርህ ነው። እውነት ከመንፈስ ቅዱስ ነው። ተባረክ። እንደምንም ብለህ ታገሰው። እሺ ተባረክ። ተባረክ ወንድሜ። ቴንክ ዩ ወንድሜ። እኔ ልብ መንፈስ የታመመ ስለዚህ ሰው በጌታ በኢየሱስ እግዚአብሔር ግን አዋቂ ነው። ጌታ ግን አዋቂ ነው። ወንድምነ ደወልክለት እንዴ? ቢኒያው ቢኒ ማይክ ሚዩት ነው እያወራ ከሆነ
ማን ነው ስልኩን የያዘው? እስኪ ልቀቁት። እዚህ ያላችሁ ሰዎች ከሆናችሁ የምትደውሉት ስልኩን እስኪ ልቀቁት። ሌላ እኔ አንዴ በውስጥ ላውራው። እያወራችሁት ያላችሁ ሰዎች ካላችሁ ስልኩን ልቀቁት። የልጁን እንዴት ሰው የእግዚአብሔርን ነገር ይገፋል? በጌታ ነገሩ አዲስ ሰው ነው ይመስለኛል። ገና በጌታ ቢኒ ያለህ እንዴት ነው? ድምጽ ይሰማል? ቢኒ እየሰማ ነው ዝም ትለው ወይስ ቢዚ ሆነ ነው? እርሚ ይሰማል ያንተ? እሺ ኤርሚያው አንድ ጊዜ ይቅርታ አውርቼዋለሁ። እሺ ይምጣ ተመልሶ ከራሱ አንደበት ኮንፈርም ለማድረግ በስርዓት ተስማምተናል። ኦኬ ሲስና ላክ ወይኔ ጌታ ኢየሱስ ሲሴት አለ ኢንቫይት አድርጋችሁታል። ማን ሰው አንድ ሰው ሲስና ግባ ፕሊዝ። ሲስና ግባ ና። አሁን እንዳወራ ነው እንደዛው ነው የምታደርገው ና። አንዳንዴ ቆይ እስቲ እረፉ። አንዳንድ ሰዎች እንዴት መንፈስ እንደምታበሳጩ በተለይ በጌታ የሆናችሁ ሰዎች እስኪ እረፉ እኮ አልኩሽ። እህቴ እስቲ እረፊ፣ ወንድሜ እስኪ እረፍ። አንተ አይደለህም ሊድ የምታደርገኝ ብያለሁ። እናንተ አይደላችሁም ሊድ የምትመሩኝ፣ እናንተ አይደላችሁም። ምን ነው የእግዚአብሔር መንፈስ እንምራዋልሽ አንቺ በኮሜንት አርፋችሁ ተቀመጡ። እሺ ጸሎት በዛ ምናምን ጸሎት የሚያስፈልገው ከሆነ እግዚአብሔር የተናገረው ነው የሚሆነው። እሺ አሁን ጌታ ያወራኝን ቅድሚያ እናደርጋለን፣ ከዛ እንጸልይለታለን። ምን ነው የእግዚአብሔር መንፈስ እንደ ከብት ልንደዋልሽ ገመድ ይዘሽ ጸሎት ነው ዋናው፣ በጸሎት ነው አሁን ምጸልይ መሰለኝ። ይሄኔ እኮ አንድ እንጀራ ላይ እንኳን አመስግናችሁ የማትበሉ ሰዎች ናችሁ ጸሎት የምትሉት። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። እሺ አርፋችሁ ተቀመጡ። እሺ እናንተ በጣም አጋንንት የሚጋልባችሁ ሰዎች ናችሁ። አንቺ ነሽ እንደ መገለጡን የምትመሪው። ሲሳይና እባክህ ፕሊስ አንተ ሰው ኢንቫይት አድርጋ። አይ እንቀጥል። እንትን ነው እንትን ዳታውን ማስገባትም ይቻላል መሰለኝ። ረናውት ሳረጋ እንቀጥል። ግን ቁጥሩን ደግሜ ራሴ አሁን ደውዬ ኮንፈርም አድርጌዋለሁ። እሺ ብሎኛል፣ ታዞኛል፣ አመሰግናለሁም ብሏል። ይሄ በጌታ ፊት ሳሏሽ የምናገር እውነት ነው። ድንገት መግባት ያልቻለው ለራበው ሰው ለመሞት ለተዘጋጀ ሰው ጸልዩለት ብላ ትላለች። እርቦት ነው ተስፋ የቆረጠው። ጌታዬ እኮ ጻድቅ ነው። አንቺ እናንተ አይደላችሁም በኮሜንት እኔ ሊድ የምታርጉኝ። አርፋችሁ ተቀመጡ። በተለይ በጌታ የሆነ ሰዎች አትንቀሽቀሹ። ቢመታችሁ እዚህ ፕሊስ እሺ፣ መንፈስን አታጥፉ። ኦኬ ቢኒያው በትክክል ከሆነ በጌታ የምታምኑ ወንድሞችና እህቶቼ ለእግዚአብሔር ድምፅ ታዛዥ እንሆናለን ካላችሁ ይሄን ሰው እኔ አላቀውም። ጌታ ኢየሱስ በሚያውቀው አላቀውም።
በባለፈው ኤፍሬም ገብቶ የሆነ ቦታ ላይ ሊናገር ሲል የዛን ቀን ያየሁት እና ዛሬ ነው ያየሁት። ሰይጣን በባዶነት መጥቶታል። በቃ ይሄን ያወራኝ እና ለዚህ ነው እጅ ቀደም ቤቱ ዘው ብዬ የገባሁት። ያወራኛል ብዬ ማለት ነው። ተስፋ ቆርጦ ለመሞት የተዘጋጀ ሰው ነው። ሁሉ እዚህ መነገር ስለሌለበት ነው። እሱ ሳይለኝ በፊት እግዚአብሔር ያለኝ ትክክል ነው። እዚህ መጥቶ በቃ መሞት ፈልጋለሁ አለ። መሞት የፈለገው ወንድሞቼ ተስፋ ቆርጦ ነው። የሚበላው የለም ፍርፋሪ ነው የምበላው እኮ አለኝ። እሱ ሳይለኝ በፊት እግዚአብሔር አውርቶኛል። ስለ እምነቱ ተውት። አሁን በጌታ አዲስ ነው ኦርቶዶክስ ነው ሙስሊም ነው ተውት እሱን። ፕሊዝ በጌታ ይሄንን የአቢሲኒያ ነው እዚህ ጋር ይዛለሽ ስክሪንሾት አድርጉትና 10 20 30 ሚሊዮን 100 ሺህ ሚሊዮን የቀናችሁን ማድረግ የምትችሉትን እንደ በውስጣችሁ እንዳሳሰበ ኤርሚያስ እናምናለን የጌታን ድምጽ እንታዘዛለን ብላችሁ ምትሉ በጎነቱን ከሱ ነው የምታገኙት። ከሰራዊት ጌታ ከእግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ነው ብሎ ያለው። በቃ በጎነቱንም ይከፍለዋል ይላል። ዛሬ የዘራችሁት ዘር ነገ በእናንተም ላይ ለመልካም በልጆቻችሁም ላይ ለመልካም እንደሚበቅል በእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ ሆኜ እነግራችኋለሁ። ወንድሞች እናቶች አድርጉለት፣ ለዚህ ሰው አድርጉለት፣ ለዚህ ሰው በእውነት ጌታዬ ኢየሱስ ምስክር ነው። ይሄው አቢሲኒያ ባንክ ነው፣ ሲሳይ ግሩም ይባላል። ለዚህ ሰው ለምታደርጉት ነገር እንደማትከስሩ በያው ጌታ ፊት እነግራችኋለሁ። ወስዶ ከፈለገ ይጠጣበት፣ ከፈለገ ያጨስበት፣ ከፈለገ ይብላበት፣ እሱን የኛ ቢዝነስ አይደለም። ኦኬ የኛ ቢዝነስ አይደለም። የፈለገውን ነገር ያድርግበት። ለዚህ ወንድም ማድረግ የምትችሉት ነገር አድርጉለት ፕሊስ በጌታ ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ስክሪንሾት አድርጉት። ቁጥር ስላለ እንትን እንዳይ ሪስትሪክሽን እንዳያመጣብኝ ስክሪንሾት አድርጉትና አቢሲኒያ ባንክ ነው። ቴንክ ዩ ወንድሞቼ እናቶች፣ ቴንክ ዩ ለሁሉ እግዚአብሔር መንፈስ አንተ ሰውን በመታይበት ጸጋ ይብዛላ አብነት ያ ቴንክ ዩ። ያስገባችሁ ሰዎች ታይጻፉልኝ በጌታ ለለምናችሁ ወንድሞቼ እናቶች። ነጣምስት ያስገብቻለሁ ያለ ሰው አለ። ያ ያስገባችሁትን ጻፉልኝ ከፈለጋችሁ ኮሜንት ላይ። ተባረኪ ትጂ፣ ተባረኪ ሀብትሽ፣ ተባረክ ሀብትሽ። ጸጋ ይብዛል ወንድምነት። ተባረኩ እህትዬው ነጽዬ፣ ተባረኪ። የአባቶቼ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ቀደም የሚያውቀው ጸጋ ይብዛላችሁ ፕሊዝ። አይ ነው በጣም ብዙ እንዳስቸገርኳችሁ አውቃለሁ በዚህ ጉዳይ ላይ። ይሄ ግን ከጌታ የመጣ ነው በእውነት። ቴንክ ዩ ያስገባችሁ ጻፉ። ገና ላይቭ ሲገባ 4 ሰው ምናምን ነገር ሆኖ 4 ሰው ምናምን ነገር ሆኖ ለኔም ኖቲፊኬሽን ገባልኝ። ቴንክ ዩ ተባረኩ ወገኖች። ያስገባችሁ ከታይ ጻፉልኝ በጸጋው ተባረክ። ልባርካችሁ ከአንደበታችንም በሚወጣ ቃል ለመባረክም ተጠርተን የለ ልባርካችሁ። ያስገባችሁ ሰዎች ጻፉልኝ። ጸጋ ይብዛላችሁ። ተባረኩ። ሌሎች ኮሜንት አቁሙ፣ ሌሎች ኮሜንት አቁሙ። ያስገቡ ሰዎች ብቻ የነሱን እንዳይና እንድባርካቸው በአምላኬ በእግዚአብሔር መንፈስ። ወንድሞች እናቶች ሌሎች ኮሜንት አቁሙ፣ ኮሜንት በሙሉ አቁሙ። ምንም አይጠቅመኝም አሁን ኮሜንት። እሺ ተባረኩ። ምትኩ ተባረክ፣ ጌታ እግዚአብሔር ይባርክህ። ሐና ተባረኪ፣ ተባረኪ። ሌሎች ኮሜንት አቁሙ፣ ብሎክ እንዳትደረጉ። ሌሎች ኮሜንት አቁሙ። ምንም አይነት ኮሜንት የምትጽፉ ሰዎች አቁሙ ፕሊዝ። አሁን ገንዘብ ያስገቡ ሰዎች ብቻ እንድንባርካቸው ኮሜንት አቁሙ። ምንም አይነት የባንክ አካውንትም ራሱ ፖስት ምታርጉ ነው እዚህ ጋር አድርጌያለሁ። በቃ ፕሊዝ ኦኬ። ጸጋ ይብዛል። ታዘበ ዮሐንስ 10,000 ዴቫ 1,000 ሼፐርድ ክራይስት ሚዲያ 500 ጉደታ 1,000 ብር
300 ሚኒሶታ ነው ምናምን 2000 ብር ኖቫ ሜሮን 500 ተባረኩ ሊዲ 3000 1000 ሃና የእግዚአብሔር ሕዝብ ግን እንዴት አትከስሩም። ቅዱስ የእግዚአብሔር ልጅ ምስክር አትከስሩም። ቆይ ቢኒ አንዴ ወንድሞቼና እህቶቼ በዚህ ነገር የሕያው የእግዚአብሔር ድምፅ ነው የሰማሁትኝ። ይህ ሰው ሊሞት ነበር። ኦኬ በእጦት የተመታ ሰው ነው። ሰይጣን ነፍሱ ሊወስደው ማለት ነው። ፍርፋሪ ነው የምበላው አለ እኮ ግን ጌታን ይወዳል። ኦኬ ጌታን መውደዱ ሰየው እንነግረዋለን። ግን እዚህ የሚያስፈልገው አድርግ ብሎ ያለኝ ነው እግዚአብሔር እንዳደርግ ከራሴም አድርጋለሁ እናንተም አድርጉ። ወንድሞች ናቸው በዚህ በጎነት ተሳተፉ። ተባረኩ። ወንድምነት ቀጥል። ወንድምነት ቢኒ እሺ ጸጋ ይብዛላችሁ 500 1000 10000 5000 ስማቸውን ኢየሩስ እሺ ኢየሩስ 500 ጸጋ ይብዛላችሁ በጣም ብዙዎቻችሁን ያለ ሚማ 3000 ማዚ 500 ጸጋ ይብዛላችሁ እሺ አበራ 1000 ሰላማዊት 500 200 ቡራ ሳሚ 500 መቲ 500 ገነት 10000 ጸጋ ይብዛልሽ ከለበቲኤም 2000 ናናዬ 2000 ዳንኤል 1000 ገመቹ 3000 እሺ ሂና 1000 ጸጋ ይብዛላችሁ ኦዲጋር 400 እሺ ገን ቤካ ኦኬ ፎርሙላ 1000 ጸጋ ይብዛላችሁ ኑሪያ 4000 ቸርነት 1000 አስቴር 300 WT 200 ጸጋ ይብዛላችሁ። በቃ እንደዚህ አሁን ጥሩ ነው። ነብዩ 500 ሰላም ተስፋዬ 50000 ወይስ 5000 ጸጋ ይብዛልሽ። ሰላም ተስፋዬ 50000 ያስገባሽበት። እሺ ዞላ 1000 ጸጋ ይብዛልህ። ፍቄ 400 ጸጋ ይብዛልህ ወንድሜ አንተም ጸጋ ይብዛልህ። ማርኪን ይሁን ያደረግ ምናምን 200 ጸጋ ይብዛልሽ። ዊቲ 2000 ጸጋ ይብዛልሽ ጸጋ ይብዛልህ ወይንም እሺ ተባረኩ የሚለው አካውንት 200 ጸጋ ይብዛላችሁ። ኦኬ አኪ ኤስ 2000 ድንቅ ነው የጌታ ሰዎች። ማርስቲ 5000 ጸጋ ይብዛልሽ። ኤሪክ 200 እሺ ኤፍሬም 1000 ሪና 200 ታሪኩ ጎስፖ 200 ማስረሻ 1000 ቅዱስ 1000 ሄኖክ በየነ 500 ማኪ 5000 ካሌብ 5000 ጸጋ ይብዛላችሁ። አቡሽ 500 ሜዲካል ጆብስ 3000 የሀገር ኩራት የሀገር ታማኝ 500 ዳንኤል ፈርኒቸር 200 ኤሪክ ጄምስ 5000 ፍርፋሪ ነው በላለ ያለው ወንድሞች 300 ወንድምነት ቆይ አንዴ ፍርፋሪ ነው በላለ ያለው ኦኬ። እሱ ግን እንደዛ ብሎ ሳይል በፊት የሰማሁት ድምጽ ነው ማምነው። እሱ ግን መቶም ግን ያረጋግጠው ይሄንን ነው። እግዚአብሔር እንዲረዳው ይሄን አርጓል። ተባረኩ ወገኖች ወንድሞቼ። ቢኒያው ቀጥል። ቴንክ ዩ ጆ አንዴ ከጻፋችሁልኝ ደግማችሁ አትጻፉ እሺ። ጆ 5500 አይ ቲንክ ቅድም ያነበብኩት ይመስለኛል። ጸጋ ይብዛልህ። ሊሊ ኦልሰን 6000 ብር ጸጋ ይብዛልሽ። ሰላም አበራ 5000 ኦኬ በጣም ማለት የጌታ ህዝብ እንዴት ደስ እንዳሰኘሽ ይወፍናይዲ ጸጋ ይብዛልህ። አዳነ 20 ብር አስገብቻለሁ። ጸጋ ይብዛልህ ጸጋ ይብዛልህ። አንዳንዱ ከሌለውም ይቆረሳል ካለውም ከሌለውም እየተቆረሰ አለ ሁሉ ጸጋ ይብዛላችሁ። እሺ ብሌን የጌታ ልጅ 500 ጸጋ ይብዛልሽ።
እንዴት ደስ እንደምታሰኙ የጌታ ሰዎች በእውነት ክርስቲያን መሆን ያኮራል። ኢንቪንሲብል 200 ኤሚ 1000 100 ይቅርታ ኤሚ 100 ኦኬ ጸጋ ይብዛልሽ ጌች 1000 ጸጋ ይብዛል አንተም ሄለን 3000 ሃሌሉያ እንትን የማያምኑ እንኳን ለወገን ደራሽ ነው ይላሉ አይደለም እኛ የምናምን ይቅርና ጸጋ ይብዛላችሁ ሲሳይ ግሩም ስሙ 1000 አስገብቻለሁ ኤርሚ ተባረክ እሺ ቸሩዬ እሺ ተባረክ ሞኬ መኮንን 500 አሌክሶ K7 2000 የውብ 200 ጸጋ ይብዛላችሁ ዋው ጸጋ ይብዛላችሁ ኦኬ ጆሹዋ 1 up to 5 10,000 ጸጋ ይብዛለ እሺ ትግራይ ለክርስቶስ 50 ዩሮ አስገባለሁ that's a promise ጸጋ ይብዛልሽ እህታለም ትዛዙ ኦፊሻል 500 ተባረኩ ቢኒ በዜል መላክ ከተቻለን የሚያቅምን ባደርግ ደስ ይለኛል ለዕብራዊት መላክ እችላለሁ እዛች ፖሲብል አቤት ጋሽ በላይ አይ በቃ ችግር የለውም እንደው አይ ችግር የለውም በቃ ያንተን በውስጥ እንትን በደንብ እናወራበትና ትልክለታለህ ኦኬ ጸጋ ይብዛል ተባረክ በላይ ሁሉ ጊዜ ከኛ ጋር ያለ ሰው ነው በተለይ በመስጠት ሁሉ ጊዜ በነገር ሁሉ አብሮን የቆመ ሰው ነው ጋሽ በላይ ጌታ ዘመንህን ይባርክ ምክርዬ $50 ተባረኪ አባኪያ 2000 ተባረክ ወንድማችን ጸጋ ይብዛል ወገኖች ተስፋ መቁረጥና ዲፕሬሽን በተለይ በዚህ ዓለም ኑሮ እጦት መሰቃየት በጣም አስቸጋሪ ነው ያዕቆብ መልእክት ላይ እንደሚናገር ወንድምህ ምግብ ርቦት ሂድና እሳት ሙቃት ትለው ያ እውነተኛ አምልኮ አይደለም ካፍ ያለፈ ነው አምልኮ እውነተኛው አምልኮ የተቸገሩትን መርዳት ነው እና ይህ ወንድም ምንም አይነት እምነት እንኳን ቢኖረው ምንም አይነት ግን ራስን ማጥፋት እስከሚደርስ ድረስ እንግዲህ ጌታ ይሄንን ሪቪል ያደረገው የገለጠው ስለዚህ ሰው ግድ ስላለው ነው ጌታ ግድ ላለው ሰው ደግሞ እኛም ግድ ይለናል እኛም ግድ ሊለን ይገባል እና ጸጋ ይብዛላችሁ ተባረኩ ያስገባችሁ ሰዎች እንደዚሁም ወደፊትም የምታስገቡ ሰዎች ፕሮሚስ የምታደርጉ ሰዎች ባንክ አካውንቱን እዚህ ጋር ያለው ሰላምዬን አንዴ በትልቁ ላርጋትና ኦኬ ይሄንን ባንክ አካውንት ቶሎ ስክሪንሾት አድርጉት በዚህ አስገቡለት ኦኬ አንድ ጊዜ ኦኬ በዚህ አንዴ አስገቡለት ኦኬ የምስራች 10,000 አስገብቻለሁ ጸጋ ይብዛልሽ እሺ ጆስ አቢጊያ 1,000 ጸጋ ይብዛልሽ ጆስ 200 ተባረክ እሺ የምስራች 10,000 ተባረኪ ቢኒዬ 21,222 ጸጋ ይብዛል ብራዘር ጸጋ ይብዛል 2,000 ሳራ ኤልያስ ሀብታሙ 500 ተናን 200 ጸጋ ይብዛላችሁ ሳራ 2,000 ሐረገዳን 500 በብል ካፕ 3,000
ጸጋ ይብዛላችሁ ወንድማችን እናቶቻችን። ቁጥሩን አይቶ እንዳይዘጋ እንትን አድርጊው። ስክሪንሾት ካደረጉት በኋላ ቁጥሩ አክቹዋሊ አንተ በትልቁ ነው ኤርሚያው አንተ በትልቁ ነው። ችግር የለውም በትልቁ ላይ ብትሆኛ አንቺም ግን ቁጥሩን እንትን እንዳይዘጋ ብዬ ነው አይቶ። ኦኬ ወንድምነት እስኪ ደውልለት። ስልኩ ቢዚ ነው ቢኒያው። እሺ ደውልለት አንተ ነው። አትደውሉበት። ቆይ አሁን ብዙ ሰው ቁጥሩን ስለሚያውቅ አሁን አትደውሉበት፣ ቢዚ አታድርጉት። አንዴ እኔ ላገኘው ስለምፈልግ አሁን ተውትና ያስገባችሁለትም ያላችሁ ጌታ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። እሺ ተባረኩ። ቴንኪው ወገኖች። እርምዬ አንድ ሀሳብ ብሩኬ ከቸርች ሲወጣ እሱን ቀጥታ እንዲያገኝ ብታረግ ጥሩ ነበር። ብሩኬ ወይ ዳኒ ስልክ ላይ እየደወልኩለት ነው። ስልኩን ተይዞበታል። ስልኩ እኔ እንዳላወራው ማለት ነው። እንዳንጸልይለትም አሁን የማይመለከተው ሰው ሁሉ ነው የሚደውልለት። አሁን በቃ ደውሎ ምንም እንትን ላይል ማለት ነው። በወሬ ሊያደክመው። አሁን እሱ ገንዘብ ነው የሚያስፈልገው፣ ቀጥሎ ጸሎት ነው የሚያስፈልገው። ገንዘብ የሚያስፈልገው ተስፋ የቆረጠበት ነገር ስላለ ማለት ነው። የሚበላ ስጡ ሲለን ጸሎት አትበሉ። ጌታ የሚበላ ስጡት እኮ ነው ያለው። ኤንዌይ ቴንኪው። ጌታ ኢየሱስ ስም ይባረክ። ቴንኪው በእውነት የእግዚአብሔር ሕዝብ በጣም ይቅርታሽ። አንዳንዴ ትክክል ያልሆኑ ሰዎች እንደዚህ መንፈሳችንን ሊያስቆጡ የሚፈልጉን ሰዎች አሉ። በተለይ በጌታም ነው ማለት ነው። ፕሊስ ወገኖቼ ፕሊስ። እኔ ከሰው ሁሉ የበለጥኩ አይደለሁም። እንደናንተ ወንድማችሁ እህታችሁ ነኝ። ማነው ወንድማችሁ ነኝ። እህቶቼ ናችሁ። ግን በቃ በሰው ውስጥ መንፈስ አለ። እኛ እግዚአብሔር መንፈስ እኮ አለበት። እህቴ አንቺ በጌታ እኮ የሆንሽው እህቴ የልዑል እግዚአብሔር መንፈስ እኮ ውስጥሽ አለ። ወንድሜ አንተ እኮ የልዑል እግዚአብሔር መንፈስ በውስጥ ያለ ወንድሜ ነህ። ጌታ እግዚአብሔር በውስጣችን ነው። እግዚአብሔር ምንድን ነው እያለ ያለው ብሎ የሚለው ምንድነው መቅደም አለበት። ጌታ ምንድን ነው ያለው? ጸልይለት ብለው ብለኝ እኮ እዛው ጋር እንደገባሁ እኮ ጸልይለት ነበር። አዎ ጸሎት አስፈላጊ ነው፣ ልክ ነው። ግን ከጸሎቱ በፊት እግዚአብሔር ይሁን ብሎ ያለው ማለት ነው። በባዶነት ነው የመጣው ጌታ በኢየሱስ ስም። የኔ ወንድም ኤርሚያ እሺ፣ ስልኩ በጣም እንትን ነው። ሜሴጅም ዋትስአፕ ላይ ስልክለት አይገባም። አይ ቲንክ ሳይዘጋበትም አይቀርም። ባትሪውም ትንሽ ነበረ ቅድም። ግን በቃ የረጋጋ ምናምንና በኋላ ደውዬ በስርዓት ቁጭ አድርጌ አወራዋለሁ። ግን ኮንፈርም የማደርግላችሁ ነገር መጨረሻ ላይ ተቆጥቼው በስርዓት ቁጥሩን እንደገና እስቲ አንተው ራስ ድገምልኝ ብየው ሲደግምልኝ የባንክ ቁጥሩ ትክክል ነው። አቢሲኒያ ባንክ ነው። ሲሳይ ግሩም ይባላል ስሙ። ሲሳይ ግሩም ነው። ጸጋ ይብዛላችሁ። በደንብ ደግሞ እናወራዋለን፣ እንጸልይለታለን። አብረነው መስኪናለን። ቴንኪው። እግዚአብሔር ይቅደም ያለውን ነው እንጂ የምናስቀድመው። ቀጥሎ ያለውን ነገር ደግሞ ነፃ መውጣት ካለበት ነገር ላይ ደግሞ እግዚአብሔር ያሳየኛል፣ ነፃ ይወጣል። እኔም ከዚህ ሆኜ እጸልይለታለሁ። በዛውም ደግሞ በምድራችን ላይ ያሉ አገልጋዮች ታመኑ አገልጋዮች አሉ። እኔ ራሴ ያገናኛለሁ፣ ይጸልዩለታል፣ ነፃ ይወጣል። ወንድማችን ለምን ይሙት? ለምን ሰይጣን ይብላው? ወንድሜ የሚበላው አጥቶ ተስፋ አስቆርጦት ማለት ነው። የእግዚአብሔር መንፈስ ምስክሬ ነው ወንድሞቼ እናቶቼ። አሁን በቃ ራቴን ቴካዌ እንኳን ያወጣሁትን አልበላሁትም። እየጻፍኩ እያነበብኩ ነበር የነበረውና የሆነ ሰው ሜሴጅ እኮ ልኮልኝ ነው። አይደል ነው የማን ነው? ዋትስአፕ ላይ ልኮልኝ። እሱን ላይ ስልኬን ሳነሳው የሱም ገባ። የሱም ምንድነው ኖቲፊኬሽን ማለት ነው። በፌክ አካውንት ላይ ገባ። ባለፈው ላይ ስላየሁት እንኳንም የዛ ሰውዬ ሜሴጅ እና የዚህ ልጅ ላይቭ እንኳን ጌታ እግዚአብሔር የቱ ጋር ምን ማድረግ እንዳለበት ያውቃል። በቃ ሰውን ብናውቀው በክርስቶስ ነው። በቃ እምነቴ የት ነው ምንድነው ምናምን ነገር እሱ እንደነገረን አዲስ ክርስቲያን ይመስለኛል። እሱም በኋላ እናደርገው።
ነፍሱ ሊነጥቀው የወጣ ስላለ ነው። እና እዚህ ገብቶ እኮ ላለመናገር እኮ ፈልጎ ነበር። ያው አበሻነት እያያዘን ማለት ነው። ጌታም ላይ ነው የምንደረደረው አይደል? በዚህ አጋጣሚ ወንድሞች እናቶች ልንገራችሁ፣ በተለይ ይሄ የመገለጥ አገልግሎት ፕሊስ፣ በጌታ ያመናችሁን እህቶችና ወንድሞች ፕሊስ፣ አንዳንዴ የጥያቄያችሁ መልስ ተንኳክቶ እበራችሁ ድረስ መጥቶ እግዚአብሔር ሊጎበኛችሁ መጥቶ በመግደርደር ባለማስተዋል እንዳያመልጣችሁ። እኔ አሁን አንድ ከዚህ በፊት ታስታውሱ ከሆነ ይሄንን ታሪክ ስነግራችሁ የምታስታውሱ ሰዎች 77 ቁጥር ጻፉልኝ። በቦሌ ነበር በገና ሙሉ ጊዜ አልሰጠውም ነበር። ያኔ እግዚአብሔር ናውጣ አገልግለኝ ይላል ጌታ፣ ናውጣ አገልግለኝ ይላል ጌታ እያሉ በአገልጋዮች በኩል የሚናገረኝና ለራሴም የሚናገረኝ ጊዜ ነበር። ታስታውሳላችሁ? እንትን ሀያት ሆስፒታል እና ሞኢንኮ አጥር ድልድዩ አለ መሸጋገሪያዋ ድልድይ ጋር አንድ በቁስል የተመታ ሰው እዛ ድልድይ ስር ተኝቶ ከስራ ስወጣ እና ስገባ አየው ነበረ። እና ከዕለታት አንድ ቀን ግን እግዚአብሔር መንፈስ ቅዱስ በኃይል በሌሊት ከ6 ሰዓት ላይ ማለት ነው በሰርቪስ ቤት ያደርሱናል። እና የዛን ቀን በኃይል ነው መንፈሴን የያዘው። ገብቼ እንድልተኛ ወንድሞች እናቶች የተከራየውበት ቤት ዮናታን አክሊሉ የአዲስ ኪዳን ካህናት ቤተክርስቲያን የገርጂው ኮሪያ ሆስፒታል ፊት ለፊት ላይ ያለው እሱ ጋር ዮኒ ቸርቹን የተከለበት ከሱ መንገድ አለች ወደታች ወደ ቦሌውም ስሜጃ በማዶኛው በኩል ላይ 4ኛው ወይ 3ኛው ቤት ላይ ነው እኔ ተከራየሁት የነበረው። ያኔ ሜዳ ነው፣ ያገላጣ ሜዳ ነው ፊት ለፊት ላይ ያለው። መሰረተ ክርስቶስ ቤተክርስቲያን ብቻ ነው ያለው በዛ ሜዳው ጋር ማለት ነው። የማርያም ቤተክርስቲያን አልተከፈተም፣ ኦርቶዶክስ እንኳን ያኔ። እና ያ ሜዳው ይሄ የአድዋ ምናምን ነገር ፓርክ የተባለው አፈር እያመጡ ይደፉበት ነበር። ሸለቆ አካባቢ በዛ በሀያት ሆስፒታል ፊት ለፊት ላይ ከቀለበት መንገዱ ፊት ለፊት ላይ ያለው ገና አፈር ትኩስ አፈር እየተቆፈረ የሚደፋበት ነበር። ጌታዬ የዛን ቀን ሌሊት ከስራ ቦታ ወጥቼ ልብሴን አውልቄ ለመተኛት ነበረ። ሌሊት ላይ ነው፣ ደክሞኛል በስራ ማለት ነው። እና ጌታ ያን ሰው አምጥቶ ፊት ለፊቴ ይሄ የሮሜ 8:26 ማለት ነው። ሌሊቱን አነጋው አልኩ። ልተኛ የፈለኩት ሰውዬ እንቅልፍ የሚባል ነገር ከኔ ላይ አንስቶ ሌሊቱን ሁሉ ሳነባ ነው ያደርኩት። ጠዋት ያለኝን ጌታ የሰማሁትን ድምጽ ሰምቼ ሄድኩኝ። ዘይት አፍስሼ ላው ላይ ጸለይኩለት። ጥፍሩ እንዴት እንዳደገ ቁስሉ ላይ ነው ዘይቱን ያፈሰስኩትኝ። ልብሱ ላው ላይ ተጣብቆበት ቦሌ ድልድይ። ይሄንን በዚያ ዘመን የነበሩ ሰዎች የሚያውቁት ነው። ሀያት ሆስፒታል ጋር ያለው መሻገሪያ ሞኢንኮ አጥር ስር ያለው መሻገሪያው ድልድይ ማለት ነው። ሞኢንኮ አጥሩ ስር ማለት ነው። እና የሚቆራረጠውን ቆራረጥኩለት። የሚለበሰውን የራሴን ልብስ ከነ ቡታንታ የጭምር አዲስ ቡታንታ ጄጄ ካልሲ ጫማ ዋቴቨር በሙሉ አድርግ ያለኝን ጌታዬን ከውስጥ ነው የምሰማው አደረግኩ። ድምፁን ከውስጥ ነው የምሰማው። በማግስቱ ዘይት አፍስሼ ጸልዬ ሌተርኩኝ። በማግስቱ ተነስቼ ሲሄድ ተኝቶ ነበር፣ ቀና ብሏል። እና የሚበላ ነገር ከዛው ሀያት ሆስፒታል ፊት ለፊት ላይ አንድ ሽሮ የምትሸጥ ሴት ነበረች። ሞኢንኮ አጥር ኮርነሩ ላይ ገዛውለትና አበላውት። ከዛ ህልም አየሁ አለኝ። ሌሊቱን ህልም አየሁ። 7 የሰው አጽም እና ውሾች ከውስጤ ወጥተው ሲሄዱ አየሁ አለ። ታስታውሳላችሁ? ይህን ራእይ የነገርኳችሁ ወንድሞች እና እህቶች ተናግሬያለሁ። የተናገርኩትን በጣም ነው ማሰብ የጌታዬን በደንብ ነው ማስታውሰው። ታስታውሳላችሁ? ከዚህ በፊት ስናገር 77 ቁጥር ጻፉ የምታውቁ ይህን ስናገር ማለት ነው። የኛ አምላክ እኮ ስዕል አይደለም ብራዘር። የኛ አምላክ ጣዖት አይደለም፣ የሚናገር አምላክ ነው። ታስታውሳላችሁ? አዎ። ባታስታውሱም ጉዳያችሁ ነው። እኔ ግን አረሳውም ያምላኬን። እና በቃ ያን ሰው እዛ ጋር የነበረውን ሰው ጌታ ኢየሱስ ፈወሰው፣ ተነሳ። ምስራቅ አጥቢያ የመሰረት ክርስቶስ ቤተክርስቲያን ለሰዎች እዛ ሰጠሁትኝ።
ግን ማረሰው አንድ እዛው መስሪያ ቤት አካባቢ ላይ አንድ ሰው መጣ ከለታት አንድ ቀን በቃ በጣም በዘመኔ የሚጸጽተኝ ይሄንም ነግሬያችኋለሁ። ያ ሰው አይቼው አላውቅም። ከዛ በፊት ሙሉ ሱፍ ነው ለብሶ የመጣው መስሪያ ቤት ነው የመጣው። የቤት ኪራይ ከፍዬ ኪሴ የኢትዮጵያ ቢጫዋ 50 ብር ብቻና ብቻ ናት ያለችው። ሆስዬ ታስታውሻለሽ? 50 ብር ብቻና ብቻ ናት ያለችው። ወይኔ ኤርሚያስ ዘመኔን ሁሉ ወይኔ በየምልበት ማለት ነው። ምን ተፈጠረ ብለህ ብትለኝ ስራ ቦታ ላይ ያለው የልዑል እግዚአብሔር መንፈስ በጣም ነበር የሚናገረኝ። አንዲት ስራ ቦታ ላይ ያለች ፍሬውት የምትባልት አንተ ሰው ፊቱ ሁሉ ያስፈራኝ ጀመር። በቃ እናንተ መንፈስ በጣም ነው የሚያስፈራው አለች። የማይ እናንተ በየሰላት የጴንጤዎች መደኔ ፊትህ እኮ አለች። ማረሳው ፍሬውት ትባላለች። መገናኛ 24 ቀበሌ ውስጥ ነበረ ሰርቪስ ሲያደርሳት አብሮ ቢያርሰን የመስሪያ ቤት እኮ አልኩ። እኔ ክርስቶስ አገልጋይ ነኝ። ቅንጣት አልዋሽም። የኤልያስ አምላክ ፊት ነው የቆምኩት። እና ያ ሰው አንድ ቀን መጣ። ወንድሞች እናቶች መጣ ወደ እኔ ለልጄ ወተት መግዣ ምንድነው ብቻ ብሎ 50 ብር ስጠኝ አለኝ። ያለኝ ኪሴ 50 ብር ነው፣ የኢትዮጵያ 50 ብር ወንድሞች እናቶች። ያን ሰው ድጋሚ ባገኘው ጌታ ሆይ ብያልኩኝ። ያ ሰው እንዴ እግዚአብሔር መልአክ እንኳን ልኮ ቴስት አድርጎኝ ቢሆን በቃ ወድቅ ያለው ከፈተናው እና ችግር የለውም ተውት። ያለቀሰ ነው ችግር የለውም። በቃ እኛ ምን ሰራውን ሰርተናል። ደሞ ደውለን እናገኘዋለን፣ ጸልይለታለሁ። ግን ይሄን ስሙኝና መሄድ ካለብን ወርዛ እንሄዳለን። ኦኬ። እና ያ ሰው መጥቶ 50 ብር ነው ኪስ ያለው መጥቶ የጠየቀኝ 50 ብር ነው። 50 ብር እና በቃ የለኝም አልኩት። ነገን አስቤ የለኝም አልኩት። ምበላው ነው ገና አገልግሎት ሙሉ ጊዜን አልሰጠውኝ። ጌታዬ ይናገረኝ ነበር ግን እየተናገረኝ አይደለም ያልኩት። ግን በቃ በውስጤ መስጠትን የግድ ድምጽ መስማት አይጠበቅብኝና የለኝም አልኩት። ነገን አስቤ እንዳይርበኝ ብዬ ማለት ነው። ምነው በራበኝ ነበር፣ ምነው በሰጠሁት ነበር። እና በቃ ተነስቶ ሄደ። ድጋሚ መንገድ ላይ ሁሉ በቃ በጌታ ፊት እስካሁን ድረስ ማለቅስበት እባክህ ያን ሰው ላግኘው አልኩት። መልአክ ልኮስ ቢሆን የታውቃለሁ ወንድሞች እናቶች፣ መልአክ ልኮስ ቢሆን በመልአክስ ቢሆን ቴስት የተደረግኩት ድጋሚ አላገኘውም። እስካሁን ድረስ በጌታ ፊት አለቅሳለሁ። እንዴት በቃ ሚስ አደረኩት። 50 ብር ጠይቆኝ ኪሴ 50 ብር እኮ ነው ያለው። እንዴት አወቀ? እሱ አውቆት 50 ብር ብቻ። በቃ ራሴን ረግማለሁ ያን ቀን ሳስበው እንዴት ሚስ እንዳደረግኩት። በቃ ዕብራውያን 13:7 ሳስበው አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አትርሱ፣ ለሚለምናችሁ ሁሉ ስጡ ብሎ የሚለው ቃል በቃ ወደ አእምሮዬ፣ ወደ ህሊናዬ፣ ወደ መንፈሴ እየመጣ እስካሁን ድረስ ያስለቅሰኛል። ወንድሞች እናቶች ምን ልላችሁ ነው? ሰው መጥቶ ሰው ይጠይቃችኋል። በሚጠይቃችሁ ሰዓት ላይ ጌታን ስሙት። ይናገራል። የልብ አምላክ ነው፣ ወዲያውኑ ይናገራል። እኔ ጌታው ይህ ሰው ማን ነው እንኳን አላልኩትም። ለምን እንዳላልኩት ሁሉ እኮ ነው የሚጸጽተኝ። እሱ እያወራኝ እኔ እኮ በመንፈሴ መንፈስ ቅዱስን ማናገር እኮ እችላለሁ። በልቤ በመንፈሴ ውስጥ ጌታን መጠየቅ እችላለሁ። እኔ ውስጥ ነው ያለው። ሩቅ አይደለ ና ድረስልኝ ምናምን ነገር አለ። እኔ ውስጥ ነው ያለው። የእግዚአብሔር መንፈስ እኛ ውስጥ ነው ያለው። የሆነ ስዕል ፊት እኮ የሆነ ቅርጻ ቅርጽ ፊት ሄደን እዛ ሄደን ጠይቀን ምናምን ነገር እኮ አይደለም የምንመጣው። እዚህ ውስጥ ነው ያለው። ይኸው ጸጸታለሁ። እስካሁን ድረስ አለቅሳለሁ በእግዚአብሔር ፊት። ምን ልላችሁ ነው? ሰዎች ወደ እናንተ ይመጣሉ። ሰዎች ወደ እናንተ ይመጣሉ። እጃቸውን ዘርግተው ይመጣሉ። እጃቸውን ባይዘረጉም ሰዎችን አይታችሁ የሆነ ውስጣችሁ ርህራሄ ነገር ከተሰማችሁ ጌታዊ ስለዚህ ሰው የምትለኝ ነገር ካለ ሰማሃለሁ፣ ላደርግ የሚገባኝን ነገር ካለ እንዳደርግ ንገረኝ ብላችሁ እዛ ጋር ለማይክሮ ሰከንድ ቆማችሁ ጌታን ጠይቁት። እንደኔ እንዳትተላለፉት። መልአክስ ቢሆን እህትዬ ወደቀው እኮ በቃ በፈተናው አላለፍኩም ማለት ነው።
ቴንክ ወዳቸዋለሁ ወንድሞች እናቶች። እና ለአንዳንዶች መልስ የቱ ጋር እንደሚሆን አታውቁ። ብዙ ጊዜ ጸልየናል አይደል? መልሳችን የቱ ጋር እንደሚመጣ አታውቁ። ጉባኤ ውስጥ ስትሄዱ ይሄ በመፈላሰፍ መንፈስ የምትሄዱ ከሆነ በጣም ተታላችኋል። የጸጋ ስጦታ በዚህ ዘመን አይሰራም ብላችሁ የምትቀልዱ ሰዎች ካላችሁ በጣም ወድቃችኋል አልኳችሁ እህቶችና ወንድሞች። በጣም እኔ የማመልከው ጌታ ኢየሱስ ክርስቶስ የሚናገር አምላክ ነው። የሚናገረኝ አምላክ ነው። አንቺ የምታመልኪው እኛ የምናመልከው ወንጌላውያን እየሰማችሁ ነው ወንድሞቼ። የሚናገር እኮ አምላክ ነው። ሲናገር እውነትን ነው የሚናገረው። ይኸው ስለዚህ ሰው መንፈስ ተይዟል። ባወጣችሁት አንድ ቃል ነው የምናገረው። ባወጣችሁት መጠን ልክ አልልም። የጌታን ድምፅና የጌታን መንፈስ ሰምታችሁ ታዛችሁ፣ የሰማሁት እኔ ነኝ ስነግራችሁ ታዛችሁ ለዚህ ሰው በጎነት ያደረጋችሁ እህቶቼና ወንድሞቼ፣ እግዚአብሔር ለሰለሞን የሰጠውን የባለጠግነት ብዛት በምድር ከጠየቃችሁት በላይ የታምራት አምላክ ሕይወታችሁና ቤታችሁን ዘራችሁና ትውልዳችሁን በበረከቱ በኢየሱስ ክርስቶስ ስም ይጎብኛችሁ። በበረከቱ በመንፈስ ቅዱስ ኃይል ያጥለቅልቃችሁ። የትኛውም የጠየቃችሁትን አይደለም ያልጠየቃችሁትን ሁሉ ጭምር የሰማይ አምላክ ቅዱስ እግዚአብሔር በቤታችሁ የበረከትን ዝናብ ያዝንብላችሁ። ድምፁን ታዛችኋልና ድምፁን ሰምታችሁ አድርጋችኋልና። እኔ ሙሉ ጊዜ አገልጋይ ነኝ። ደሞዝ የለኝ ምን የለኝ። እኔ ባደረኩለት እዚህ አላመጣውም ነበር። ጌታ እግዚአብሔር ዘመናችሁን ይባርክ። ቆጣ ብዬ ብል ወንድሞቼ ናቶቼ በቃ በመንፈሴ እንደዛ ስለምሆን ነው እንጂ እናንተ ላይ ተቆጥቼ እናንተን ለማሳዘን አይደለም። በጣም ይቅርታ እንደዛም ብዬ ያልኳችሁ እህቶችና ወንድሞቼ እግዚአብሔር ይባርካችሁ። ወንድማችን እዛ እያለቀሰ ነው ያሉ ነው። እዛ መሄድ ትችላላችሁ። እኔም ወደ መጽሐፌ መሄድ እችላለሁ። ጨርሻለሁ። እኔ በቃ ጨርሻለሁ። እናንተም ጨርሳችሁ እንትን አትበሉት። እንትን እዛ ስትሄዱ ላይቭ ላይ ከሌን አስገባ አስወጣት። በቃ ልጁ አሁን ተነክቷል። ጌታ እንዴት እንደሚወደኝ እያለ ወንጌልን ነው የሚሰብከው። ይስበክ። ተውት። እንትን አትበሉት። አታጣድፉት። ከግራ ከቀኝ ዝም በሉት። ላይቭን አትሄዱ። ስለ ጌታ ፍቅር ነው የሚያወራው። ያውራ። ተውት። የጌታ ፍቅር አውርቶ ግን የጌታን ፍቅር አውርቶ ተስፋ ቆርጦ የሚበላው አጥቶ ሊሞት የነበረ ሰው በባዶነት ነበር ያለው። ያውራ የጌታን ፍቅር እሰየው። እግዚአብሔር በመንፈሱ ያቀጣጥለት፣ በውስጡም እናገኘዋለን። እግዚአብሔር ስሙ ይባረክ። ተባረኩ። እህትየው የምትሉት ነገር አለ? ለእናንተ እድል ስጥና አጠራ አድርጋችሁ ተናግራችሁ እንጨርስ። ጻጌዬ ልበል እና ሉጣ እርሜ የጠበቅኩት ቸርች ሁለት ነገር ነው። የመጀመሪያው በቃ ልጁ እንደምናውቀው እርዳታ ያስፈልገዋል፣ ይረዳ ማለት ነው። እና ከቻልሽ እህታችን ሰላም አንዴ በትልቁ አርጋትና አንዴ ታሳየው ማለት ነው። ችግር የለውም፣ ገንዘብ ይግባለት። ገንዘብ ስለሚያስፈልገው ለልጁ ገንዘብ ይግባለት። የምትችሉ አድርጉ፣ የማትችሉ ግን የተለያየ ሀሳብ ከመስጠት ተቆጠቡ ፕሊስ። ያንን ማለት እወዳለሁ። ቶሎ ስክሪንሾት አድርጉት። ሪስትሪክሽን እያመጣብን ነው። ደጋግሞ ጽሁፉን አንሹ እህትየው። ቶሎ ስክሪንሾት አድርጉት ወገኖች። በዚህ ዘግይታችሁ የገባችሁ ሰዎች በዚህ አካውንት አሁን ባለው አካውንት ላይ አንድ ወንድም እግዚአብሔር ተናግሮኝ ሶሻል ሚዲያ ላይ አግኝቼው ማለት ነው። ለዛ ነው ቤት የከፈትኩትኝ። የምታደርጉትን አድርጉ። ወንድምነት ቀጥል። ጸጋ ይብዛላችሁ እና ትባረካላችሁ። በቃ ስጡ። መስጠት ባህሪያችሁ የሆነ ሰው ከጉድለታችን እንኳን እንሰጣለን እና ስጡ። ሳትቆጠቡ የቻላችሁትን ያህል ስጡ። መስጠት ላልቻላችሁ ወይም ደግሞ እንደዚህ አይነት ሌላ ሀሳብ የምትሰጡ እኛ በባህሪያችን የምንመክረውን ምክር አትምከሩ። የራበው ሰው አግኝታችሁ አይዞህ፣ ራብ የተጀመረው በአንተ አይደለም፣ ራብ በአንተ አልተጀመረም፣ አይዞህ አትለውም። ያ ቃል ስለ ራበው ራብ በአንተ አልተጀመረም የሚል ቃል አያጽናነው። አንድ ዳቦ ግን ያጽናነዋል ያንን ሰው ማለት ነው። አንድ እንጀራ ግን ያንን ሰው ያጽናነዋል። እና
ያንን ማድረግ ብትችሉ ፕሊስ እንደዛ አድርጉ ለማለት ነው። ሌላ ኮመንት ግን ጸሎት ነው የሚያስፈልገው እንትን ነው የሚያስፈልገው የሚል አይሰራም። በቃ በአፕ የምትልኩ ሰዎች ስልኩን ከጠየቃችሁ ከዚህ በፊት የሌላን ሰው ስልክ የምትጠቀሙትን እሱን ተጠቀሙ፣ ችግር የለውም። የግድ የእሱ ስልክ መሆን የለበትም። ከዚህ በፊት ወደ ኢትዮጵያ ስትልኩ የምትጠቀሙት ስልክ አለ አይደል? እሱን ተጠቀሙ እና እንትኑ ለፎርሙ ብቻ ነው ስልክ የሚላችሁ እንጂ አካውንቱና ስሙ ነው ዋናው ማለት ነው። ተባረኩ ኤርሚ፣ ይሄን ለማለት ነው። ተባረኩ ወንድምነት፣ ጸጋ ይብዛል። እህትየው ከታችን ጀምረ ጸጊዬ ውቤ የምትሉት ካለ አጠራ አድርጋችሁ እኔም ወደ ንባቤ እንድሄድ። ተባረኩ። እንደምን አደራችሁ ላለው በዚህ በእኛ ጠዋት ስለሆነ እንደምን አደራችሁ ሁላችሁንም ከላይም ከታችም ያላችሁ ሰዎች ሰላም እላለሁ። እኔ እርምዬ ምስክርነት ልናገር ነበር የገባሁት። ሰው እየራበው ጸልዩለት እንደዚህ በሉለት ሲባል አንዲት እህት እዚህ ከኛ ጋር የምትኖር እህታችን ናትና ጌታን አግኝታ አዲስ ናቸው ለሀገሩ አዲስ ነበሩ በዛን ሰዓት ስትነግረኝ ማለት ነው ካለፈ በኋላ እና ጌታን መሰከሩላትና በጌታ እንዲበረቱ ብለው እነሱ ቤት ባይብል ስተዲ ያደርጋሉ። ኤርሚዬ ምንም የላቸው ህፃን ልጅ አላቸው ቤታቸው። ከዛ በጌታ እንዲበረቱ ይያሉ እሷ ቤት ባይብል ስተዲ ይደረጋል። እሷ ለልጄ አንድ እርጎ መገዛበት የለኝም አለች። አንድ እርጎ መገዛበት ይመጣሉ አለች። ይጸልያል አለች እኛ ቤት በቃ አስበሃል። ከዛ ሲወጡ ለልጇ መስጣት የላትም። አንድ ሰው በጌታ ያልሆነ ሰው ነበር ሾፒንግ አርጎ የሚያመጣልኝ አለች። አባቴ ትለዋለች እስካሁን ድረስ የሌላ ሃይማኖት ተከታይ ነው። አቤቱ ጌታዬ ገብቷቸዋል። አንዳንዴ ሰው ውስጡ በጌታ ያመኑት ባይብል ስተዲ ዛ የሚያደርጉቱ በጌታ ያመኑት እህቶቿና ወንድሞቿ አላዩአትም። አይገርምህም? ይሄዳሉ በዛ ቤት ይጸልያል፣ ባይብል ስተዲ ይደረጋል። ህፃን ልጅ አለቻት። አዲስ ናቸው ለሀገሩ፣ አዲስ ናቸው ለጌታ። ገብቷል? ኦኬ የነዛ ሰዎች ጸሎት ለዛሬ ፍሬ ሆኗቸው ሊሆን ይችላል፣ ደግሞም ሆኗል። ግን በሰዓቱ ግን ለልጇ የምታበላው አልነበራትም። ወገኖች ሰው እዩ አንዳንዴ የሆነ ነገር ስታረጉ እዛ ጫማ ውስጥ የመግባትን ነገር ልመዱ። ሃሌሉያ ብቻ አይደለም። አሁን ኤርሚ መንፈስ ተናገረው አይደለ? በቃ መንፈስ እኛ ዝም ብንልስ ምን አለበት? እና ፕሊስ በቃ እኔ አንተ ስትናገር ይሄ ስለመጣብኝ ነው እችል ልናገር የገባሁት። ኤርሚዬ ጌታ ኢየሱስ ዘመንክን ይባርክ። ጌታን ስለምትሰማ በቃ በእውነት ሰምተህ ወዲያውኑ አክት ስለምታደርግ ኤርሚዬ እና እኛም ደግሞ ካንተ ስለምንማር ጌታ ኢየሱስ ዘመንክን ይባርክ። ተባረክልኝ ወንድም አለ። ተባረክ እህትየው፣ ጸጋ ይብዛልሽ። አሁን ከዚህ የበለጠ ይሄን ከመስማት የበለጠ ልብ የሚሰብር ነገር አለ? በጌታ ምናምን ወንድሞች እናቶች አጠገባችን ያሉ ሰዎች በምን ህይወት ውስጥ እንደሚኖሩ አሁን ውቤ በምን አይነት ህይወት እንደምትኖር፣ ቢኒ በምን አይነት ህይወት እንደሚኖር፣ ጻጊ በምን አይነት ህይወት እንደሚኖር፣ ሰላም ቢኒያው በምን አይነት ህይወት እንደሚኖር እናውቃለን። እግዚአብሔር ሆይ ብለው የሚሉበት በየጓዳቸው፣ እግዚአብሔር ሆይ ብለን የምንልበት በየጓዳችን ስንት ነገር አለ። የአንዳንዶቻችን የጸሎታችን መልስ እዛው ጉባኤ ውስጥ ቁጭ ብሎ ማለት ነው። አንዴ ለአገልግሎት ሲሄድ ይሄንም ነግሬያቸዋለሁ። ለአገልግሎት ሲሄድ በአገልጋይ ነው በተጋበዘበት ቤተክርስቲያን የይሁዳ አምልኮ ፕሮግራም ነው ተዘምሮ መባውሉ ተሰብስቦ ለህፃናት ወደ መድረክ እንዲመጡ እና እንዲጸልይላቸው ተደርጎ ወደ ሰንዴ ስኩል ወደ ሰንበት ትምህርት ቤት ሊሄዱ መድረክ ላይ ይጸልይላቸው ወጡ እና ህፃናቱ ሲጸልዩ አገልጋዩም ከፊት ለፊት ነው የተቀመጠው። ያው ህዝቡን ጉባኤው እንዳለ ታውቁታላችሁ። ጉባኤያችን አንድ ብላቴና ተደፍቶ ስቅስቅ ብሎ ያለቅሳል። በተለይ እነዚህ በጉባኤ ውስጥ ሆነው የሚያለቅሱ የትኛውም ቦታ ላይ ሆነው የሚያለቅሱ ሰዎች በእውነት ልንጠይቃቸው ይገባል። ብዙ ጊዜ ሰዎች ሲያለቅሱ በመንፈስ ቅዱስ ተነክተው ይመስለናል። ብቻ አይደለም ወንድሞች እናቶቼ። አዎ ሰው በመንፈስ ቅዱስ ሲነካ በጣም እናለቅሳለን። አንዱ አልቃሻው ምን ነኝ። ዳውን ፓስተር ጸባውት የእስራኤሉ ምን አለኝ፣ አንተ ሰው ይሄ ስሙ ሳይሰራባ አይቀርም ኤርሚያስ የሚባለው ስም ሰርቶብሃል አለ። ሳይሰራባ አይቀርም ሳይሆን ሰርቶብሃል አለ ያለኝ።
እና ግን ሰዎች ያለቅሳሉ እና በሚያለቅሱ ሰዓት የሚያለቅሱበትን ምክንያት አናቀውም። አንዳንዴ ግምት ነው በቃ ወይ መንፈስ ቅዱስ ነክቷት ነው ወይ ኃጢአተኝነቷ ተሰምቷት ነው ወይ ስላላገባች ነው ወይ ስላላገባ ነው ምናምን ነገር እንደዚህ የሚባል ነገር አለ። ግምት መናገሩን ትተህ ከቻልክ ወይ የጌታ መንፈስ ነክቷት ከሆነ ቀረብ ብሎ መጠየቅ፣ ካልሆነ ደግሞ ምንድነው እንደው ከዚህ ያለፈ ነገር ካለ በጸሎት እንዳግዝሽ ወይም ደግሞ አቅሜ የፈቀደ እንዳግዝ ምን ላድርግ እችላለሁኝ ብላችሁ በሉት። ቢያንስ የጸሎት አርዕስት እንኳን ይዛችሁ ትሄዳ ከኪሳችሁ አውጥታችሁ ባሰጡ እንኳን የጸሎት አርዕስት ይዛችሁለት ትሄዳላችሁ። እና ወገን አለኝ ብሎ ይላል። ያ ብላቴና ተደፍቶ እዛ ለልጆቹ እየተጸለየ ያለ እሱ ያለቅሳል። መሪር ለቅሶ ነው የሚያለቅሰው። አገልጋዩ ሲናገር የሰማሁት አገልጋዩን ስለምታውቁት አልናገርም፣ ቸርቹን ስለምታውቁት አልናገርም። እና ሄዶ ተነስቶ ጎንበስ ብሎ መሬት ላይ ተደፍቶ ነው የሚያለቅሰው። የሚያለቅስበት ቦታ ላይ ሆኖ ጉባኤው እየጸለየ ነው፣ ሌሎቹ እየጸለዩ ነው፣ ፓስተሩ በማይክ እየጸለየ ነው። እና ጎንበስ ብሎ በለቅሶ ውስጥ ይናገራል። እግዚአብሔር ነው ያንን አገልጋይ እንደዛ እንዲሰማ ያደረገው። እና ከሚናገረው እያለቀሰ መድረክ ላይ ተደፍቶ ያ ብላቴና ከሚናገረው ጸሎት ውስጥ እኛ ቤት ጌታ ሆይ ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። በቃ እኛ መሞት ነው እኮ በእውነት እግዚአብሔር ምስክር። እንደዚህ አይነት ነገር ከመስማት የበለጠ ልብ የሚሰብር ነገር የለም። እኛ ቤት ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። አየህ፣ በለቅሶ ውስጥ ንግግር አለ። ጌታ ኢየሱስም እኮ አልቅሷል። በለቅሶ ውስጥ ንግግር አለ። ኢየሩሳሌም ለሰላምሽ የምሆነው እኔ ወደ አንቺ ስመጣ እያለ ተናግሯል። ስለተናገረ ነው የጻፈው። ሲያለቅስ ንግግር ነበረው። ጌታ ኢየሱስ ሲያለቅስ ንግግር ነበረው። ሲያለቅስ እየተናገረ የነበረውን ስለሰሙት ነው የጻፉት። ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል ብሎ እንዳላት ማለት ነው። ልጁ እያለቀሰ ንግግር ነበረው። የሚናገረው ለጉባኤው አይደለም፣ የሚናገረው ለፓስተሩ አይደለም፣ የሚናገረው አብሮት በእድሜ አቻ ለነበሩት ህፃናት አይደለም። ተደፍቶ ግን በእግዚአብሔር መሰዊያ ላይ ያለቅሳል መድረክ ላይ። ያ የተጋበዘው አገልጋይ እኔ በጣም እርግጠኛ ነኝ የእግዚአብሔር መንፈስ ተናግሮት በደንብ ተናግሮት እና ጠጋ ብሎ ሲሰማው እኛ ቤት ዳቦ መቼ ነው የምትሰጠን ብሎ ይላል። በኋላ ሲጠይቅ አባትየው የሞተበት አንዲት ሴት ከሱ ሌላ ልጅ አለ እንደዚህ ሆኖ ማለት ነው። እየሰማኝ ነው በጌታ የሆናችሁ ወንድሞቼ እናቶቼ። እኛ ጉባኤ ወተን ከጉባኤ እንኳን ስትወጣ በእድሜና በእውቀታቸው የሆነህን ነው ካፌ ይዘው የምትሄደው። እሱም ነገ ማኪያቶ የሚጋብዝህን ማለት ነው። ጸግዬ ምንድን ነው የነገርሽኝ? በጌታ በምን አይነት መሸማቀቅ! በቃ ለመጸለይ የመጡ ሰዎች ሻይ ማቅረብ ነበረባት፣ ዳቦ ማቅረብ ነበረባት። ይሄ ሁሉ አለ አላረገች። ምን ያህል ጊዜ እንደተሸማቀቀች አስቡ። ለነሱ የምታቀርበው ከማጣት የተነሳ ከመሸማቀቅ የራሳችንን ቤተሰብ ማየት አለብን። የእግዚአብሔርን ቤተሰብ አስቀድማችሁ ለቅዱሳን ብሎ እንዳለ ማለት ነው። ሩሩ ለመምሰል በእግዚአብሔር ቤት እየተራቡ እየተጠሙ አገልጋዮች፣ የአገልጋይ ቤተሰብ አገልጋይ ብቻ አይደሉም፣ መበለቶች እናቶቻችን እንዲያውን ጸጊ እንደነገረችኛ አይነት አዳዲስ ሰዎች የሚሄዱበት የሚገቡበት ያጡ ማለት ነው። ካለ ጌታው ያሳየን በሉ። በእውነት በተለይ ከኢትዮጵያ ውጪ የምትሄዱ ሰዎች እየሄዳችሁ ዝም ብላችሁ ለህንፃ ማሰሪያ አትስጡ። በጌታ ፊት ልንገራችሁ፣ ለሚጠይቀኝ ቤተክርስቲያን ሁሉ መልሳለኝ። ለህንፃ ማሰሪያ እያላችሁ ስንት ሺህ ዶላር እየወሰዳችሁ እየቆለላችሁ ተመጣላችሁ። ምክንያቱስ እንትና ማለት ወይዘሮ አረጋሽ የምትባል ይሄን ለሙሉ ወንጌል ሰጠች አጨብጭቡላት ተብሎ እንዲባል ማለት ነው። ለመሰረት ክርስቶስ ህንፃ ማሰሪያ ይሄናል ሰጠች ተብሎ ማለት ነው። ሰጡ እኮ ተብሎ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ በረሃብ። ተስፋ ቆርጠው ሰዎች ራሳቸውን ሊያጠፉ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ። መጽሐፍ ቅዱሳችን አስቀድመን ለቅዱሳን በክርስቶስ ኢየሱስ ለሚያምኑ ወንድሞቻችን ከዛስ ለሰዎች ሁሉ እምነት አጠይቅም። ኦርቶዶክስ ነኝ ብሎ ስላለ ፊትህን ቅጭም አታርጉበት ወንድሞች እናቶች።
ሙስሊም ነው ብሎ ስላለ ፊታችንን ቀጭም ማድረግ የለብንም። በዚህ እንኳን በእርግጥ እንታወቃለን። ጴንጤ ሰጪ ነው። ይሄንን መስጠታችሁን እንድናበረታታ ወንድሞች እናቶቼ፣ ይህ ሰው አትጠራጠሩኝ ራሱን ያጠፋ ነበር። ያ ኢትዮጵያዊነት በጣም ብዙ ተፈጥሮ ስላለ ግድርድርነት ስላለ ነው። ቴንክ ዩ ወንድሞች እናቶቼ ስለታዘዛችሁ። የጌታዬን ድምጽ ነው የሰማሁት ስለዚህ ሰው እና ተባረኩ። ቴንክ ዩ ውብዬ። ወይ ወንድምነት ጌታ ኢየሱስ ዘመንህን ይባርክ። አንተንም ማን ያዝህ ወደ ንባብ ሂድ። ጸጋ ይብዛልህ። የእግዚአብሔር ድምጽ ሰምተህ ደግሞ መጥተህ ለኛ ሼር ስላደረከን እውነት ለመናገር ልጁን አይቼውም አላቅምና ዛሬ ገና ነው ያየሁት፣ ዛሬ አንተ ጋር ማለት ነው። ቅዱሳንም ደግሞ ለበጎ ስራ እጃችሁን የዘረጋችሁ